እሺ ውዶችዬ እውትላችሁ ወንፊት ይዤ መጥቻለሁ ማለት ነው። እንደምታዩት ወንፊት ይዣለሁ። ይሄ ስፍራ ነው፣ ይሄ ስፍራ ነው ማለት ነው። ነጭ ስፍራ ነው። ይሄ ደግሞ ዱቄት ነው ማለት ነው። አሁን ይሄንን እነፋለሁ። ነፍቼ መልሼ እዛው ባለ ያደርጋለሁ ማለት ነው። የአንድ እጅ ስራ እኮ አይሆንም እንግዲህ። እስኪ ምን አለው? የሆነ ነገር አለው ወይስ የለውም? እናቶቻችን ወፍጮ አስፈጭተው እንትን ሲሉ ምን ያደርጋሉ? አንጥተው ነፍተው አስቀምጠው ማለት ነው። እንደገና ደግሞ ልንጋግር ስንል መልሶ ደግሞ ተነፍቶ ነው አይደል የሚቦካው? እንደዛ ማድረግ አለብን ማለት ነው። እኔ የሆነ ነገር ስላገኘሁ ነው አሁን እንትን እምላችሁ፣ የሆነ ነገር ስላገኘሁበት ነው ማለት ነው። እና ነፍታችሁ ዝም ብላችሁ ደግሞ ሳትነፉ አትጠቀሙ፣ ነፍታችሁ ተጠቀሙ ማለት ነው። እና ይህን ይመስላል ውዶቼ። የቆየ ዱቄት ሲሆን የሆነ ዱቄቱ የመበላሸት ባህሪ አለው። ስለዚህ ዱቄታችን ሲመጣልን ነፍተን ብናስቀምጠው ግን ምንም ነገር የለው፣ ኦልሬዲ የለውም ማለት ነው። ምንም እስካሁን ያየሁት ነገር የለኝም፣ ኦልሬዲ የለውም ማለት ነው። ንጹህ ዱቄት ነው ግን ይመስለኛል ሲቆይ ግን የመበላሸት ባህሪ አለው። ከዱቄቱ ተፈይቶ ምናምን ትኩስ ያልሆነ ዱቄት ዝም ብሎ ስለሚገዛ ወይ ተፈይቶ የተቀመጠ የቆየ ይሆናል ምናምን። ያኔ ቤት ሲመጣ ራሱ ይበላሻል። ታውቃላችሁ አይደለም? አሁን ይሄው ኦልሬዲ ምንም የለም ማለት ነው። ምንም የለውም የለውም ማለት ነው። እንግዲህ ይህን ይመስላል። እንደዛ አድርጌ ነፋለሁ ዱቄቴን መልሼ እባሌ እቆጥራለሁ ማለት ነው። ሞዶችዬ ቢኖረውም ባይኖረውም መሰለሉ አሪፍ ነው። ስናቦካም ደግሞ ንፍት አድርገን ማብካት ማለት ነው። እስካሁን ቆንጆ ዱቄት ነው፣ አሪፍ ነው ማለት ነው። እኔ መቸለታ ነው ጉንድ ዱቄት እንትን አምጥታ ነበርና እሱ ዱቄት ጥሩ ዱቄት አይደለም። ነፍቼ ነው ያቦካሁትና ሳየው ጥሩ አይደለም። ገባችሁ? አሁን ለዛ ነው ደግሞ አብሶ በፀሐይ ጊዜ ሙቀት በሆነ ጊዜ ፍሬዘር መቀመጥ አለበት። የዚህ ሀገር ታውቃላችሁ ኃይለኛ ነው እንትኑ ሙቀቱ ምናምን። አሁን ቀዝቃዛ ነው፣ ኦልሬዲ ቀዝቃዛ ነው። ግን ደግሞ የቆየ ዱቄት ይሸጣሉ፣ የቆየ ዱቄት ይሸጣሉ ማለት ነው። አንዳንድ ጊዜ ወፊት ሳንጠቀም እንሰራለን እና ሳንጠቀም ወፊት መስራት የለብንም። አይተን ነፍተን አስቀምጠን ደግሞ ስንጋግር ነፍተን ቢሆን ቆንጆ ነው እላችኋለሁኝ። እናቶቻችን እንደዛ ነው የሚጠቀሙትም። እዛ አንዳንዴ ዝም ብሎ ወንፊት ራሱ የሌለበት ቤት አለ። ታውቃላችኋ? ወንፊት ራሱ የሌለበት ቤት አለ። ሁሉም ቤት አይደለም ወንፊት ያለው ማለት ነው። ግን መነፋት አለበት። ዝም ብሎ ራሳችን ያስፈጨነው አይደለም። ራሳችን እንኳን አስፈጭተን እንኳን 2 ጊዜ ይነፋል አይደል? እቃ ተፈይቶ መጥቶ እቃ ስናስገባ የዱቄት ማስቀመጫ ማለት ነው። እናቶቻችን ይሰራሉ አይደል? ምንድነው የዱቄት ማስቀመጫ? መሄዶ ነው የሚባለው እንዴ? ጎታ የሚባል ነው። ጎታ ነው። አዎ ጎታ ነገር ማለት ነው። ይሰራሉ እናቶቻችንና ዱቄቱ ፈይቶ ሲመጣ እዛ ይቀመጣል። ነፍቶ ይገባል። ሲጋገር ደግሞ ይነፋል። እና እንደዛ ነው ትላችሁ ነፋሁት ማለት ነው። ምንም አይነት ነገር የለውም። አያችኋ? እንደዚህ አድርገን ነፍተን እንጠቀም ማለት ነው ውዶችዬ። አብሱ በሙቀት ሰዓት ደግሞ ዱቄታችሁን ፍሬዘር አስቀምጡት። ቦታ ካላችሁ የቀረ ደግሞ ቀዝቃዛ ቦታ ነገር ያኔ ቀዝቃዛ ያለ ቦታ ሙቀት ቦታ ምናምን ባታስቀምጡት ጥሩ ነው ማለት ነው። እና ይሄን እላችኋለሁ።
ኦልሬዲ ዝም ብዬ ነበር እቃ ማስገባው። እስከዛሬ አልነፋውም። ነፍቼ ነው የምጠቀመው ላቦካ ስል ማለት ነው። ግን መሆን የለበትም መንፋት አለብን። ነፍተን አይተን አስቀምጠው እስኪ ተገዝቶ ሲመጣ ነው ወይንስ ደግሞ አሁን ላይ ነው ትኩሱ ነው የተበላሸው ወይስ ደግሞ አሁን ነው ያለው የሚለው እንትን ነው። በእርግጥ እስከዛሬ እየነፋው ስጠቀመው የለውም ምንም አይነት ነገር የለውም። ግን መቸለታ ነው ስነፋ የሆነ አገኘሁበትና እሱን ነገር ደበረኝ ማለት ነው። ገባችሁ? እና እንደዛ ነው። አሁን ሙቀት አይደለም ዱቄት የሚተላበት እንትን አይደለም፣ ቀዝቃዛ ነው አይደል? ቀዝቃዛ ነው ግን ለምን እንደሆነ አላውቅምና አሁን ላይ ነፍቼዋለሁ። ዱቄቴን ኦልሬዲ እንደምታዩት ነው። ምንም አይነት ነገር የለም። መልሼ ቆጥረዋለሁ የነፋሁት ዱቄት አያችሁት አይደል? ሙትላችንን በመሰለ መልኩ የነፋሁት እና ይህን ይመስል ነበር የዛሬው ቪዲዮ ማለት ነው ውዶችዬ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ተቀላቀሉ እላችኋለሁ። እንደምትወዱት ተስፋ አደርጋለሁ ማለት ነው። አዳዲሶችም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ተቀላቀሉ ውዶችዬ። እና የዛሬው ቪዲዮ ይህን ይመስላል ማለት ነው። ኦኬ እንትናቸው ቻርገን ቁጥር እናረጋታለን። ደግሞ ቂጣም ሆነ በራጣም ሰራችሁ ቪዛም ሰራችሁ ምንም ሰራችሁ ንፍት አድርጋችሁ ደግሞ በርከት ማለት ነው እላችኋለሁ። ይሄ ወንፊቱ ትልቅ ነው ግን ትንሽ ወንፊት አለች። እኔ ትንሽ ያለች ወንፊት አለው እናትና ልጆች ማለት ነው። አንዴ ለመንፋት ትልቅ ነው ግን እንትን ብዬ እንጠቀማለሁ ማለት ነው። ኦኬ ትላችሁ ጨርሻለሁ ማለት ነው። አሁን ይሄን በመሰለ መልኩ ዱቄቴን ጨርሻለሁ ነፍቼ ምናምን አያችሁት አይደል? እና የዛሬው ቪዲዮ ይሄን ይመስል ነበር ወዶችዬ። ዱቄቴን ነፋፍቼ ጨርሻለሁኝ። ይሄንን ይመስላል ማለት ነው። እንግዲህ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰቡን እንከታተላለን ማለት ነው። አያችሁ አይደል? እና እላችኋለሁ ማለት ነው። በዚህ አይነት መልኩ ቆንጆ አድርጌ ነፍቼ አስተካክየዋለሁ። እናንተም ዱቄት ገዝታችሁ ሳትነፉ ምንም ነገር አትጠቀሙ ማለት ነው። በእርግጥ እኔ አሁን ስነፋው ምንም አይነት ነገር የለውም፣ ግን ሲቆይ የሆነ ነገር እንትን ስለሚችል እናንተም ስትነፉ እየነፋችሁ ተጠቀሙ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበል ማለት ነው። አዳዲስ የሚሆናችሁ ላይክ፣ ሰብስክራይብ በማድረግ አለም ዩቲዩብ ጋር ተቀላቀሉ። አዳዲስ ነገር እንዲደርሳችሁ የደወል ምልክቷን በመንካት ቤት አጥቆሮ ማለት ነው። አዳዲስ ነገር የምለቃቸው ይደርሷችኋል። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው እያልኩኝ በዚህ ሰናበታችኋለሁ ማለት ነው። እንደምትወዱት ተስፋ አድርጋለሁ። ይህን ይመስላል ዛሬው ዱቄታችን ማለት ነው።